ህልፈቷ ስጋዋን እንጂ ነፍሷን ያላሳረፈላት ቀነኒ ዛሬም ፍትህን ፍልጋ ትጣራለች። እውነቷ ወጥቶ ፍትህ እስክታገኝ ሀቋም ተገልጦ ነፍሷ እንድታርፍም እለት እለት ባሳዛኝ እውነታዎቿም እየተገለጠች ነው። በህይወት ሳለው ያሳለፍኩትን ህይወት ተመልከቱ፣ መፍትሄ ጠፍቶኝ የኖርኩበትን ቤት ቃኙት፣ መወሰን ተስኖኝ የተቀበልኩትን ግፍም እዩት እንደማለትም ቃል አውጥተው የሚናገሩት ፎቶዎቿም በጥርሷ ደብቃ የኖረችውን ህመም የሚያስተጋቡ ቢሆንም በዚህ ሁሉ የስቃይ ህይወት ውስጥ ስታልፍ እንዴት ዝም አለች የሚሉ እሷ ብቻ ልትመልሳቸው የምትችላቸው ጥያቄዎችም ሲጠየቁ ሰንብተዋል። ዛሬም አትርሱኝ ፍትህ አሰጡኝ ስትል እንደ አዲስ መነጋገሪያም ሆኗል። ለዚህ መነሻ የሆነው ደግሞ የቀነኒ አዱኛ ዳግም ሞት ነው። በቀነኒ አዱኛ ሞት የተጠረጠረው በድምፃዊ አንዱዓለም ጎሳ ዙሪያ የተሰማው መረጃ የሞቷ ዜና ከፈጠረው ድንጋጤ ላቀ፣ የህልፈቷ መርዶ ካስከተለው ሀዘን የከበደና የኢትዮጵያን ልብ የሰበረም ሆኗል። ሮጣ ሳትጠግብ በወጣትነቷ የተቀጠፈችው ቀነኒም ደሟ ደመከልብ ሆኖ ቀርቷል። ውስብስብ የሆነው የአሟሟቷ ሁኔታ አጣርቶ የሞቷን እንቆቅልሽ ይፈታል ተብሎ በሚጠበቅበት ጊዜ ያልተጠበቀና ኢትዮጵያ ውስጥ አለመቀደም ነው እንጂ ከተቀደመ ወዲህ ፍትህ አለ ማለት ቅዠት ነው ያስባለ የአባገዳ ስርዓትም ውዥንብርን ፈጥሯል። ሞቷ አደባባይ ያወጣላት ቀነኒም እውነቷ ተሸሽጓል፣ ህይወት ያስበራት ሀቅም ተደብቋል። የህልፈቷ ምክንያት የቀን ቅዠት የሌሊት ህልም ቢሆንባቸውም ጉዳዩ ሳይታወቅ ጉማ አልቀበልም ያሉት ወላጆቿም ልጃቸው ባትመለስም የሰበረ ልባቸውን የሚያጽናና የፈሰሰው እንባቸውን የሚያብስ ዜና ሲጠብቁም መንፈሷ እረፍት እንዲያገኝ የተመኙ ማስረጃ ቢያቀርቡም ወጣትነቷ ያሳሳቸው ሞቷ ያንገበገባቸው ገዳዩን የሚጠቁሙ መረጃ ቢያጋሩም ተጠርጣሪውን ለመክሰስ ግን በቂ ሆነው አልተገኙም። አይኗ ብዙ ስቃይ ተሸክሞ ጥርሷ በሳቅ ሲሸፍንላት የኖረችው ቀነኒም እውነት ያላወጣ ህግ ለመቼስ ይሆናል? ገዳዩን ያልጠቆመ እርቅስ ምንስ ይረባል? ሽምግልናስ ለማን ይበጃል? የሚሉ ሀሳቦችም ከየአቅጣጫው እንዲሰነዘሩ ሲያደርግ ፍትህ የማይሰፍንበት ሀገር የምንኖረው እስከ መች ነው ያስባሉም ጥያቄዎችም አስነስቷል። ለመሆኑ ከአባገዳ ስርዓት በኋላ የተሰማው ዜና ምን ይሆን? በአንዱዓለምና በአባገዳዎች መካከል ያለው ድብቅ እውነታስ ምን ይመስላል? የሚሉትንም በድብቅ የወጣውን ጉዳይ ተከትሎ መረጃ ይዘናል። በቆይታችሁ ታደምጡታላችሁ። አስከትለንም ስርዓትን በማላላት የእግዚአብሔርን ቤት የንግድ ቤት ለማድረግ የሚካሄደው ርቀት ከሰይጣን ነው፣ ቤቱ ስርዓት ያስፈልገዋል፣ ከብዛት ስርዓት ይቅደም በማለትም በአንዳንድ ነቢያት ቤተክርስቲያን ላይ የሚፈጸሙትን ፈርለቀቅ ተግባሮችን ተከትሎ በአስቸኳይ ሊደመጥ የተገባ ማስጠንቀቂያ ተላልፏል። ከካውንስሉ ህብረት መሪዎች የተሰጠው መግለጫም አነጋጋሪ ሆኗል። ጉዳዩን በተመለከተ መረጃ ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም እግዚአብሔር ራእይን አሳይቶኛል፣ ኃይለኛ ጥቁር ደመና ይመጣል፣ መብረቅ ዝናብን ያዘለ ነገር ተመለከትኩኝ፣ የሀገራችን ሴት ባለስልጣናት ላይ የሚሆን ነገር አለ፣ ብዙዎች በምድሪቷ ላይ የሚመጣው ነገር አስፈርቶናል፣ ሁሉም ወደ ጓዳው ይግባ በማለትም የእግዚአብሔር ሰው ሐዋርያው ጌታቸው ትውልደ ኢትዮጵያን ሊያደምጡት የተገባ አስቸኳይ ሀገራዊ ትንቢታዊ መልእክትን አስተላልፏል። ነብዩ ያስተላለፉት ሴት ባለስልጣን ላይ ያነጣጠረ ትንቢት ምን ይሆን? በምድራችን ላይ ሲመጣል የተባለው ህዝቡ በጓዳው ሊጸልይበት የተገባ መልእክት ምን ይመስላል? የሚሉትንም በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የወላይታ ቃለ ሕይወት ቀጠና ዋና ጸሐፊ አብርሃም ቦታ የተናገሩት አንድ የወላይተኛ ንግግር በዚህ መንደር ከዚህ ወደዚያ ሲዘዋወር ነበር። ታዲያ ይህን የተመለከተ አንድ ግለሰብም በማህበራዊ ትስስር ገጹ ላይ እንዲህ ሲልም ስለ ሁኔታው ተናግሯል። የወላይታ ቃለ ሕይወት ቀጠና ዋና ጸሐፊ አብርሃም ቦታ የተናገሩት አንድ የወላይተኛ ንግግር በዚህ መንደር ሲዘዋወር ተመለከትኩ። ይዘቱ በአጭሩ የጌታ ቤት ስርዓት አለው ነው። እናም በማስተማር በመገሰጽ አልመለስ ብሎ ወንጌልን የሚያሰድብ በመቅጣት ቤተክርስቲያን ስራዋን መስራት እንዳለባት የተናገረውን ቆራርጠው ቀጥለው በዚህ መንደር ለጠፉትና ሰማን። ደጋግሜም ሰማሁት። ከዚያም ነገሩን ከእግዚአብሔር ቃል ጋር አስተያየች ተመለከትኩ። እናም የሐዋርያው ጳውሎስ አንድ መልእክትም ትዝ አለኝ። ጳውሎስም ይጠይቃል፣ ምን ትወዳላችሁ? በበትር ወይንስ በፍቅር በየዋሃን መንፈስ ልምጣባችሁን ይላል። ክርስትና በፍቅርም በበትርም ማለትም በማስተማርም በመምከርም ብቻ ሳይሆን በቅጣትም የሚመራ ህይወት ነው። ኢየሱስ በዚህ በኩል በፍቅር እያቀፈ በዚያ በኩል ደግሞ ቤቱን ሲደፈር ጅራፍም ያነሳል። ምክንያቱም የእግዚአብሔር ቤት ስርዓት አለውና።
ጳውሎስ እኮ የቆሮንቶስ ክርስቲያኖችን በጣም መስመር ሲለቁና ለወንጌል እንቅፋት ሲሆኑ ቃል በቃልም እንዲህም ይላል፣ እናንተ ታቢያችኋል፣ ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ እንደሚል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 2 ላይ ይቀጥልና በሚያስደነግጥ ቃልም እንዲህም ይላል፣ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንዲያለውን ለስጋ ጥፋት ለሰይጣን እንዲሰጥም ፍርዴ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5። ታዲያ ቃሉ የሚለውን በምድር የክርስቶስ ተወካይ የሆነች ቤተክርስቲያንን ማለትም ግዴታዋ እንጂ ሰው ይሸሻል ብላ የምትሽረው አይደለም። አብርሃም ቦቶም ቤቱ ስርዓት ይኖረው ነው ያሉት። ከብዛት ጥራትም ይቅደም፣ ይህን ያክል አባላለን እያለን ቅድስና ችላል እንበለው የሚል መልእክት ነው። የቀጣናቸውን እኛ እንወስዳለን የሚሉም አሉ። በእርግጥም ይውሰዷቸው፣ እንሄዳለን እንወጣለን የሚሉም አሉ። ከፈለጉም ዛሬ የሚሄዱ። ኢየሱስ ክርስቶስ በፍቅር ደቀ መዛሙርቱን መረጠ፣ አስተማራቸው። በኋላ ከህዝቡ መካከል አንዳንዶች ንግግሩ ያስጨንቃል እያሉ ሲሄዱ እናንተስ መሄድ ትፈልጋላችሁ እንዳለው መሄድ የፈለገ እንኳን ሰው ክርስቶስስ መች በግድ ይዘውና በፍቅር በዱላም ነው የክርስትና ሕይወት። ስርዓት በማላላት የእግዚአብሔርን ቤት የንግድ ቤት ለማድረግ የሚዘየድ ዘዴ እሱ ከሰይጣን ነውና ቤቱ ስርዓት ያስፈልገዋል። እናም በዚህ ሐሳብ አለመስማማት እንዴት ይቻለናል? በማለትም የወላይታ ቃለ ሕይወት ቀጠና ዋና ጸሐፊ የሆኑት አብርሃም ቦታ የተናገሩትን ንግግር በመደገፍም በማህበራዊ ትስስር ገጽ ላይ እንዲህ ባለ መልኩ መልእክቱን አጋርቶ ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ካውንስል ህብረት በዛሬው ዕለት ህዝበ ክርስቲያን ሁሉ ሊያደምጠው የተገባና ሊተገብረው ግድ የሚል አስቸኳይ መልእክትን አስተላልፏል። ሀገራችን ኢትዮጵያ አሁን ያለችበትና የሚመጣውን የምርጫ ከባድ ጊዜያትን ተከትሎ በመዲናችን አዲስ አበባ ላይ በመሃል መስቀል አደባባይ የሚፈጸም ስርዓትንም ይፋም አድርገዋል። ይህ ያለንበት ጊዜ ላይ ብዙ ጊዜ ሁከቶች ስለሚፈጠሩ እነዚህና ሌሎች ሁከቶች እንዳይፈጠሩ አቅም ላለው ይህ እንዳይሆን ማድረግ ለሚችል አምላክ ምልጃና ልመና የምናሰማበት ነው። በዚህ ዓመት ምርጫ ይከናወናል፣ በሰላም እንዲያልፍ እንጸልያለን። የገና በዓልን እንዲሁም ዕለተ ቀኑን አስመልክቶም መግለጫን አስተላልፈዋል። የተላለፈው መልእክት ምን ይመስላል የሚሉትንም በጥቂቱ ከአንደበታቸው አድምጠን ከኔ ጋር በድጋሚ የምንገናኝ ይሆናል። ይህ ዓመት እንግዲህ ምርጫም ያለበት ዓመት እንደመሆኑ ከዚህ ጋር ተያይዞ በኢትዮጵያ ታሪክ ውስጥ በምርጫ ጊዜ ብዙ ጊዜ ሁከቶች ስለሚፈጠሩ እነዚህና የመሳሰሉ ሁከቶችም እንዳይፈጠሩ ጭምር አቅም ላለው ይህንን እንዳይሆን ሊያደርግ ለሚችለው አምላክ ምልጃና ልመናን የምናቀርብበት ይሆናል። እግዚአብሔር በአንድም በሌላም መንገድ ይህንን እድል ስለሰጠን ሁላችንም ልጆች፣ ወጣቶች፣ አዋቂዎች ሁሉ በመተባበር በአንድ ልብ በአንድ መንፈስ ወጥተን ይህንን በዓል ይህንን የልደት በዓል ማክበር አለብን። ያለፍናቸውን ዓመታት እግዚአብሔር እንዴት እንዳሳለፈንም ጭምር እያሰብን እግዚአብሔርን የምናመሰግንበት በዓላት የግብዣ የመብላትና የመጠጣት ብቻ መሆን የለባቸውም። የሚቀድመው በማለዳ ወጥተን እግዚአብሔርን ማመስገን ስለሆነ በዓሉ የሚከበረው በአዲስ አበባ ስቴዲየም ነው። ሁሉ ነገር አልቋል። ቀኑ ረቡዕ ነው፣ እንዳናሳብብ እሁድ አይደለም። በዚህ ታሪካዊ በዓል ላይ ሁላችንም በጋራ ተገኝተን እግዚአብሔርን ከፍ እንድናደርገው ጥሪ እናስተላልፋለን። ታዲያ በተለያዩ ስፍራ የምትገኙ አማኞች እንዲሁም ደግሞ በመዲናችን አዲስ አበባ ያላችሁ ክርስቲያኖችም በቦታው ላይ በመገኘት አምልኳችሁን እንድታደርሱ ስንል እኛም መልእክታችንን ማስተላለፍ ወደድን። በቀነኒ አዱኛ ሞት የተጠረጠረው ድምፃዊ አንዱዓለም ጎሳ ዙሪያ የተሰማው መረጃ የሞቷ ዜና ከፈጠረው ድንጋጤ የላቀ የእልፈቷ መርዶ ካስከተለው ሐዘን የከበደና የኢትዮጵያን ልብ የሰበረ ሆኗል። ሮጣ ሳትጠገብ በወጣትነቷ የተቀጠፈችው ቀነኒም ደሟ ደም ከልብ ሆኖ ቀርቷል። ውስብስብ የሆነው የአሟሟቷ ሁኔታም አጣርቶ የሞቷን እንቆቅልሽ ይፈታል ተብሎ በሚጠበቅበት ጊዜ ላይ ያልተጠበቀና ኢትዮጵያ ውስጥ አለመቀደም ነው እንጂ ከተቀደሙ ወዲያ ፍትህ አለ ማለት ቅዠት ነው ያስባለው የአባገዳ ስርዓትም ውዥንብርን ፈጥሯል። ከልፈቷ በኋላ ስቃን አንድ በአንድ የገለጸላት ያሳለፈችው ከባድ ሕይወት ሞቷ አደባባይ ያወጣላት ቀነኒም እውነቷም ተሸሽጓል። ሕይወት ያስመረራት ሐቅም ተደብቋል። ልጃቸውን ድንገት መነጠቃቸው ሳያንስም የልፈቷ ምክንያት የቀን ቅዠት የሌሊት ህልም ቢሆንባቸውም
ገዳዋ ሳይታወቅ ጉማ አልቀበልም ያሉት ወላጆቿም ልጃቸው ባትመለስም የተሰበረው ልባቸውን የሚያጽናና የፈሰሰው እንባቸውን የሚያብስ ዜና ሲጠብቁ ገዳዋ ታውቆ የሱ ቅጣት እስትንፋሷን ባይመልስም መንፈሷ እረፍት እንዲያገኝ የተመኙ ማስረጃ ቢያቀርቡም ወጣትነቷ ያሳሳቸው ሞቷ ያንገበገባቸው ገዳዋን የሚጠቁም መረጃ ቢያጋሩም ተጠርጣሪውን ለመክሰስ በቂ ሆነው አልተገኙም። አይኗ ብዙ ስቃይ ተሸክሞ ጥርሷ በሳቅ ሲሸፍንላት የኖረችው ቀነኒ እውነት ያላወጣ ህግ ለመቼስ ይሆናል? ገዳያን ያልጠቆመ እርቅስ ምንስ ይረባል? ሽምግልናስ ለማን ይበጃል የሚሉ ሐሳቦችም ከያቅጣጫው እንዲሰነዘሩ ሲያደርግም ፍትህ የማይሰፍንበት ሀገር የምንኖረው እስከ መቼ ነው ያስባሉ ጥያቄዎችን ማስነስቷል። ለቦኑ ከአባ ገዳ ስርዓት የተሰማው ዜና ምን ይሆን የሚለውን ስንመለከት ወጣት ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር ውሎ የነበረውና በኋላም በዋስ የተፈታው ድምፃዊ አንዱዓለም ጎሳ ጉዳዩ በኦሮሞ ባህላዊ የእርቅ ስርዓት በአባ ገዳዎች እንዲያልቅ ጥረት ሲደረግ ቢቆይም ሂደቱ ሳይሳካ መቅረቱ ተገልጿል። የእርቁ መቋረጥ ዋና ምክንያቶችም የቤተሰብ ቅሬታ፣ የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸውም የልጄን ደምም ሆነ እውነታ እስካሁን አላገኘንም ብለዋል። የስርዓቱ አካሄድም የአባ ገዳዎች ስብስብ ወይንም ጋዲሳ ለ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙም ቀርተዋል። አባ ገዳ ጎበና ሆላም እንደገለጹትም ቤተሰቡ ለእርቅ ፍቃደኛ ባለመሆናቸው ሂደቱ ተቋርጧል። የእውነት ፍለጋ ልዩነትም አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይንም የደም ካሳ አንቀበልም በሚልም ሂደቱ ተተችቷል። አንዱዓለም በበኩሉም ድርጊቱን እንዳልፈጸመ እውነት እንዲወጣ እንደሚፈልግ ለአባ ገዳዎቹም ሲገልጽም ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽም መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠርም አድርጓል። ታዲያ ይህን ተከትሎም ወላጅ አባትም ስለ ጉዳዩ እንዲህ ሲሉም ድምጻቸውን አሰምተዋል። ድምፃዊ አንዱዓለም ጎሳ በገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃው ስራ እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦችም ውሳኔውን እንደማይቀበሉም በይፋም አስታውቀዋል። የሟች አባት አቶ አዱኛ ዋቆ በሰጡት ምላሽም የገዳን ስርዓት የሚያከብሩ መሆኑን ገልጸው ነገር ግን በሽምግልና ሂደቱ ላይ የተደረሰውን ስምምነት ውድቅም አድርገውታል። አባትም ተቃውሟቸውን ሲገልጹም የገዳ አባቶች ጋር ያልተስማማንበት ነጥብ የገዳ ስርዓትን ካለመቀበል ወይንም ካለማክበር የመነጨ ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ጉማ ጥያቄ ሲያስረዱም በተጎጂው በኩል እየተባለ ያለው አልገደል ግን ጉማ ከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም አልተቀበልንም ሲሉም ስለ ሂደቱም አስረድተዋል። ቤተሰቡ በልጃቸው ላይ የደረሰውን ጉዳት መጠን ጥልቀትና አድራጎት በግልጽ እንዲጣራና እንዲታወቅ የጠየቁ ቢሆንም ይህ ሳይሆን ወደ መሐላ ስርዓት መኬዱንም ተቃውመዋል። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተን ነበር። አባ ገዳዎች ግን ወደ መሐላ ነው የምንሄደው አሉ። እኛ ያንን መሐላ አልተቀበልንም ሲሉ አቶ አዱኛ ሂደቱንም ገልጿል። ይህ የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳ ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ቀርቦ ቡራኬ ከተሰጠውና ወደ ጥበብ ስራው እንዲመለስም ተፈቀደለት ከተባለ በኋላም ነው። ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎም ወደ ስራ ለመመለስም ዝግጅት እያደረገ መሆኑን ተናግሮም ነበር። የሟች አባት አቶ አዱኛ ዋቆም ለቀነኒ ፍትህ ሲጠይቁም ለነበሩ ኢትዮጵያውያን በሙሉ ምስጋናቸውን ማቅረባቸውም ሰምቷል። ታዲያ በአጠቃላይም የቀነኒ አዱኛ ቤተሰቦችና የድምፃዊ አንዱዓለም ጎሳ እርቅም በመሃል ሳይፈጸም መቅረቱንም በዚህ መልኩ ተመልክተናል። ይህን ጉዳይ ተከትሎ ሌሎች የሚወጡ መረጃዎች ካሉም እኛም ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እግዚአብሔር ራእይን አሳይቶኛል፣ ኃይለኛ ጥቁር ደመና ይመጣል፣ መብረቅ ዝናብን ያዘለ ነገር ተመልክቻለሁ፣ የሀገራችን ሴት ባለስልጣን ላይ የሚሆን ነገር አለ፣ ብዙዎቻችን በምድሪቷ ላይ የሚመጣው ነገር አስፈርቶናል፣ ሁሉም ወደ ጓዳው ይግባ በማለትም እግዚአብሔር ሰው ሐዋርያው ዘላለም ጌታቸው ትውልደ ኢትዮጵያን ሊያደምጡት የተገባን አስቸኳይ ሀገራዊ ትንቢታዊ መልእክትን አስተላልፈዋል። ነብዩ ያስተላለፉት ሴት ባለስልጣናት ላይ ያነጣጠረ ትንቢታዊ መልእክት ምን ይሆን? በምድሪቷ ላይ ይመጣል የተባለው ህዝቡ በጓዳ ሊጸልይበት የተገባው መልእክት ምን ይመስላል የሚለውንም ከአንደበቱ እንድታደምጡት ጋበዝን። ዛሬ ማታ አንድ ነገር አየሁኝ። እንደዚህ ልንጸልይ ተሰብስበን
ለመጸለይ ከመጀመራችን በፊት በጣም ኃይለኛ ጥቁር ደመና እንደዚህ ይመጣል። እያየነው ነው የሚመጣው። ከዛ በጣም ብዙ ሰው እየፈራ ወደ ቤት ውስጥ ይገባል። ከተሰበሰብንበት የጸሎት ቦታ ትቶ ወደ ቤቱ ይገባል። ቤት ውስጥ እንገባለን። መጨረሻ ላይ እኔም ወደ ቤት ውስጥ ገባው። የምናየው ደመና መብረቅ አለው፣ ውስጡ ነጎድጓድ አለ፣ ዝናብ አለ፣ የሚያካፋ ነገርም ይመስላል። በጣም ጥቁር ነውና ወርዷል። እንደዚህ ደግሞ ግልብጥ እያለ ነው የሚመጣው። በቀዳዳ በበሩ ስንጥቅ ቀዳዳ በልሳን እየጸለይኩኝ አያለው። ዝናቡ መጣ አልመጣም እያልኩ ማለት። የተወሰኑ ባለስልጣኖች በመኪና መጡ። ስፔሻሊ ሴቶች ናቸው ባለስልጣኖቹ። መጡና እንደዚህ በርቀት ቆመው ወደኛ በሩ ነው የሚታያቸውና ወደ በሩ ያለው እኔ በቀዳዳ ያያቸዋል። እነሱን እያየው ዝናቡ አይመጣም እንዴ ብዬ ዞር ስል ዝናቡ የለም፣ ብርሃን ሆኗል። ዝናቡ ሳይመጣ ቀርቷል። ሃሌሉያ ነው። በጣም ፈርተናል። ብዙዎቻችን ፍርሃት አለብን። የሚሆነው የሚመጣው ነገር ምድሪቱ ላይ ያስፈርቱናል። ሁሉም ወደ ጓዳው እየገባ ነው፣ ግን አይመጣም። እንደማይመጣ ነግራችኋለሁ። ኢየሱስ ጌታ ነው። የሚፈራው ነገር አይሆንም። ያየነው ምልክቱን ደመናው ሰማዩን እየሸፈነ የመጣው አይሆንም፣ አይመጣም። ስለዚህ የሚቀየር ነገር አለ። በመጸለያችን ወደ ጓዳችን በመግባታችን በመጠባበቃችን የሚቀየር ነገር አለ። እግዚአብሔር ይቀይራል። እንዴት ሊሆን ይችላል? አንዳንድ ሰው ብድግ ብሎ እንዴት ሊሆን ይችላል? እንዴት ነው የሚሆነው? ዘላለም እንዴት ነው ሊሆን የሚችለው? ይሄ ነገር እንዴት ሊሆን ይችላል? እዚህ ጋር ተሰብስበን ጸልየን ፖለቲካ ይቀየራል። እዚህ ጋር ተሰብስበን ጸልየን ጦርነት ይቀየራል። እዚህ ጋር ተሰብስበን ጸልየን እንደዚህ ይሆናል። አዎ እንዴት ሊሆን ይችላል ሲለው ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅም? መንፈሳዊ ነገር አታውቅም ማለት ነው። እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ምስክርነታችንን አትቀበሉ። ወገኖቼ ኢየሱስ እንዳንተ በግምት አይደለም የሚያወራው። ከሰማይ ነው የመጣው። ሰማይ እንዳለ ያውቃል። ሰማይ ምን እንደሚሰራ ያውቃል። ሰማይ ላይ ምን እንደሚፈጠር ያውቃል። ያየነው የሰማነው የምናውቀውን እንናገራለን። ምስክርነታችን ግን ምን አትሉም? አትቀበሉ። መቀበል አትችሉም። ለምን? ፍጥረታዊ ናችሁ። ለመንፈሳዊ ነገር ቅርብ አይደላችሁ። ከዛ ቀጥሎስ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግርህ እንዴት ታምናለህ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ሰማው? ያየውን ነው የነገረክ፣ የሰማውን ነው የነገረክ፣ የሚያውቀውን ነው የነገረክ። የነገረ ሰማያዊ ነገር ነው። ስለ ሰማይ ነው የመሰከረው። በዚሁ ምዕራፍ ሲጨርሰው ምን ይላል? ከላይ የሚመጣ ከሁሉ በላይ ነው፣ ከምድር የሆነው የምድሩን ይናገራል አይደለም ይለው። ከሰማይ የመጣ ግን እውነትን ይናገራል። ምስክርነቱን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ።
የእግዚአብሔር እውነተኝነት የሰማይ ምስክርነት በመቀበል ሰማይ ምስክርነቱን ሰጥቷል። ኢየሱስ ላይ ዝም ብለህ ብታተኩር ውጊያን ታሸንፋለህ። ከሰማይ የሚገለጠው የህይወት ክብርና ኃይል ይገለጥብሃል። ጠላቶች መሸነፋቸውን ታውቃለህ። እሱም ብቻ ያያየው አዲስ ጠላት የለም፣ አዲስ አውሬ የለም፣ አዲስ መንፈስ ተቃዋሚ የለም። ሁሉም በመስቀል ላይ ተሸንፈዋል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ